አልሞትም በሕይወት እኖራለሁ የጌታዬን ማዳን ገና አውጃለሁ። ኢትዮጵያ የዝማሬ አገልግሎት ውስጥ ለ53 ዓመታት ያህል የወንጌልን ስራ በመስራት እድሜውን ዘመኑን ደግሞ ለዚህ የወንጌል ስራ በመስጠት በዝማሬ አገልግሎት ውስጥ ሲያገለግል ቆይቷል። ደሞዝ ሊከፍል እግዚአብሔር ተነሳ። የሚበልጥ ደሞዝ አለው እግዚአብሔር። የሚበልጥ ክብር አለው እግዚአብሔር። ሃሌሉያ። እቺ ትንሿ የምድር ደሞዝ ናት። የሚበልጠው አክሊል ደግሞ በላይ አለ። የሚጠብቅህ አክሊል አለ። ይሄ ቤት የሚጠብቀው አክሊል አለ። ጌታ ይባረክ። ዋጋን የሚከፍል እግዚአብሔር ነው። አሜን። ሰው ፈልጎ አይሰጥም፣ እግዚአብሔር ተጭኖት እንጂ። እና አንዳንድ ይሁን ይላል ለአንድ ሰው የተደረገው ለኛ እንደተደረገ አስበን ነው እግዚአብሔርን የምናመሰግነው። እና ለፓስተር መደረጉ ለኔ እንደተደረገ ነው። አሜን። ፓስተር ያሬድ እንደተደረገ ለእናንተ እንደተደረገ ነው። ቃል የለኝም። አይ ቃል የለኝም። የተሰማኝ ነገር ቢኖር ያው ሚቀጥል የአገልግሎት ዘመን እንዳለ ስራ እንዳለ አልሞትም በሕይወት እኖራለሁ። ትህትና የለበሰ አገልግሎት ለግማሽ ክፍለ ዘመን የዘለቀ ታማኝነትና ለወንጌል የተሰጠ ህይወት። ፓስተር ሸዋዬ ዳምጤ በኢትዮጵያ ወንጌላውያን አማኞች ዘንድ እጅግ የሚከበር አንጋፋና አርአያ የሚሆን ታላቅ እግዚአብሔር አገልጋይና ዘማሪ እረኛ ነው። ላለፉት 52 ዓመታት በዝማሬ አገልግሎት በገጠር በከተማና ከሀገር ውጭ በታላቅ ትህትና ሲያገለግል ቆይቷል። የአገልግሎት ጉዞ ከመሰረተ ክርስቶስ ቤተክርስቲያን ታሪክ ጋር በጥብቅ የተሳሰረ ነው። ከ1964 እስከ 2014 ዓ.ም ለ5 አስርት ዓመታት ያህል በአዳማ ሰሜን መሰረተ ክርስቶስ ቤተክርስቲያን ውስጥ የእግዚአብሔርን ሕዝብ በቃልና በምክር እንዲሁም በዝማሬ ጠብቋል። ፓስተር ሸዋዬ ዳምጤ በሀገራችን በነጠላ አልበም መዝሙር ማበርከት ከጀመሩት የመጀመሪያ ትውልድ ቀዳሚ ቢሆንም ለወንጌል ያለው ፍቅር ግን የተለየ ነበር። ካበረከተው 13 አልበሞች ውስጥ የ12ቱን አልበሞች ገቢ ሙሉ በሙሉ ለቤተክርስቲያን ህንጻና ለወንጌል ማስፋፊያ በነጻ ለግሷል። ለግል ጥቅም ያልዋለ ታማኝነትና እግዚአብሔርን መፍራት፣ እግዚአብሔርን ማገልገል በህይወት ተፈትኖ እየተገለጠ መጋቢም ነው። ከትላንት በስቲያ ምን ይዤ ልቅረብ በፊት ኑሮ ከጌታ ከኢየሱስ ጋር በቤቱ ኢየሩሳሌምና አይቀደምም እግዚአብሔር የተሰኙ መዝሙሮቹ ዛሬም ድረስ በአማኙ ምስባክ በተደጋጋሚ የሚዘመሩ ሕያው ስራዎቹ ናቸው። ከ5 አስርት ዓመታት በላይ እንደ ሻማ ሲበራ እንደ ጧፍ ሲደምቅ የቆየው የዘማሪ ፓስተር ሸዋዬ ዳምጤ በዕድሜው ማምሻ ላይም እንኳን ዛሬም የእግዚአብሔርን ስራ ባገኘው አጋጣሚ በሀገርም ከሀገርም ውጭ እያገለገለ ይገኛል። ዘማሪ ፓስተር ሸዋዬ ዳምጤ ስለ ችግሩ ከማውራት ይልቅ ስለ እግዚአብሔር ማውራት የሚቀለውና በሄደበት በተገኘበት ስፍራ ሁሉ ያገለገለውንና የሚወደውን ጌታ በማድመቅ ስለሱ በመናገር እንዲሁም ደግሞ ስለሱ በየትኛውም ሁኔታ ላይ በብዙ ትህትና በጉልበት በመንበርከክ ፍቅሩን ሲገልጽ የቅርብ ወዳጆቹ እውን ምስክር ሆነው ይናገራሉ። ታዲያ እግዚአብሔር ዘመን ቆጠረና የደሞዝ ነው ብሎ ለዘማሪ ፓስተር ሸዋዬ ዳምጤ ዛሬ ባለ 3 መኝታ መኖሪያ አፓርታማ የቤት ስጦታ ተበርክቶለታል። ይህንን የቤት ስጦታ ያበረከቱት እህትም ለአገልጋዩ ያላቸውን ክብር ሲገልጹ ይህ ለኔ አስራት፣ ይህ ለኔ እድል፣ ይህ ለኔ በኩራት ነው፣ ላንተ ደግሞ ደሞዝ ነው በማለት ፓስተር ዘማሪ ሸዋዬ ዳምጤ በእግዚአብሔር መንግስት ውስጥ ላሳዩ ትጋትና አስተዋጽኦ ልባዊ ምስጋናቸውን ከንቦር ጋር አቅርቧል። ዘርቶ ማጨድ ለፍቶ መካስ መኖሩን ያሳየ ውብ አምላካዊ ምላሽ ለፓስተር ሸዋዬ ዳምጤ የተበረከተው ይህ የመኖሪያ ቤት ስጦታ ዛሬም በታማኝነት ለሚያገለግሉ የእግዚአብሔር ባሪያዎች ሁሉ ትልቅ ማበረታቻ ተስፋ ነው ብለን እናምናለን። ታዲያም አሜን ቲቪ ይህንን ልዩ ፕሮግራም በመዘገባችን ታላቅ ደስታ ይሰማናል። ወንጌል እየፈካ እየሰፋ ይሄዳል። አሜን ቲቪ የወንጌል ድምፅ ነው። አልሞትም በሕይወት እኖራለሁ የጌታዬን ማዳን ገና አውጃለሁ። ዛሬም ለእግዚአብሔር አስፈልገዋለሁ አጠማውን ይዤ ወደፊት ሮጣለሁ። መከራው ብዙ ነው
ብዙ ነፍስ ይድናል። በኔ ጀመረውን ገና ይፈጽማል። ስለዚህ እኮ ነው ዘመኔ የቀጠለልህ። አልሞትም በሕይወት እኖራለሁ፣ የአምላኬን ሥራ ገና እሰራለሁ። አልሞትም በሕይወት እኖራለሁ፣ የጌታዬን ማዳን ገና አውጃለሁ። ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል በሚለው መዝሙሩ እናውቀዋለን። ፓስተር ዘማሪ ሸዋዬ ዳምጤ እንግዲህ በኢትዮጵያ የዝማሬ አገልግሎት ውስጥ ለ53 ዓመታት ያህል የወንጌልን ስራ በመስራት እድሜውን ዘመኑን ደግሞ ለዚህ የወንጌል ስራ በመስጠት በዝማሬ አገልግሎት ውስጥ ሲያገለግል ቆይቷል። ከወጣትነት እድሜው ጀምሮ እስከ አባትነት እድሜው ድረስ የእግዚአብሔርን መንግስት ስራ በፈቃዱ በደስታ ያለምንም ደሞዝ እያገለገለ ይገኛል። ታዲያ ከዚህ ቀደም ምናልባትም የዛሬ ዓመትና የዛሬ 2 ዓመት አካባቢ የጎፈንድሚ በማሰባሰብ ሰዎች ለፓስተር ሸዋዬ ዳምጤ ቤት እንዲገዙ ከፍተኛ አስተዋጽኦ በፓስተር በዘማሪ ያሬድ ማሩ አማካኝነት ሲደረግ ቆይቶ ነበር ማለት ነው። ያ እንግዲህ በሀገራችን ካለው የኑሮ ውድነት አኳያ ሳይሳካ ቀርቶ እንደው በጸሎትም ልባችንም ደግሞ በብዙ መሻተም ሲቆይ ሲጸልይ ስንመኝ ቆይተን ነበር። ታዲያ ዛሬ እግዚአብሔር ለዘማሪ ፓስተር ሸዋዬ ዳምጤ መልካም አድርጎለት ይህንን የመሰለ ቤት መሀል ሰሚት ጊዮርጊስ አካባቢ ባለ 3 ቤድሩም አፓርታማ እንግዲህ ዛሬ ቁልፍ ተረክበዋል ማለት ነው። ታዲያ እግዚአብሔር አምላክ ብለሱ ባደረገው መልካምና ድንቅ በጣም ደስ ብሎናል። እግዚአብሔርን አመስግነናል። በእርግጥም ደግሞ እግዚአብሔር በየዘመናቱ ሰው አለው። ከአገልጋዮቹ ከባሪያዎቹ አጠገብ የሚቆሙ ሰዎች እንዳሉትም ደግሞ የተማርኩበት ድንቅ ቀን ነው ማለት ነውና ዘማሪ ፓስተር ሸዋዬ ዳምጤ እግዚአብሔር ላደረገልን መልካም ነገር ሁሉ እግዚአብሔርን ለመባረክ እፈልጋለሁኝ ማለት ነው። አሁን በር ላይ ነው የምገኘው በዚህ ሪል ስቴት ማለት ነው። አብረን ደግሞ እንገባና ምን ያህል ደስ እንዳለው እንዲሁም ደግሞ ቤድሩሙ ምን ያህል ነው ምንድነው እንዲሁም ቤቱ ምን ይመስላል የሚለውን እንቃኛለን። እንደምትመለከቱት በጣም ያምራል። አብረን እንገባለን። በሚያስገርም ሁኔታ ደግሞ እንግዲህ እንደገባችሁ ኮሪደር ነው ያለው ማለት ነው። ወደ ኮሪደሩ ትገባላችሁ። ደስ ይላል። ፈረስ ያስጋልባል። እንግዲህ ተመልካቾቻችን እንደገባችሁ እዚህ ጋር ኪችን አለ። ፊኒሺንግ ላይ ነው ያለው ቤቱ። እንግዲህ በቅርብ ጊዜ አልቆ ወደዚህ ቤት ይገባሉ ማለት ነው። ከዛ በኋላ እንግዲህ በዚህ በኩል ስትገቡ አንደኛው ቤድሩም አለ። የእንግዳ ክፍል ነው። በእውነት በጣም ደስ እያለኝ ነው እንደናንተ ማሳያችሁ። እዚህ ጋር ደግሞ እንግዶች ሲመጡ ወይም ደግሞ ለየትኛውም ሰው የሚቀርብ ሻወር ሽንት ቤት ነው ማለት ነው። ከዛ ደግሞ በእውነት ኮሪደሩ በጣም ነው ደስ የሚለው። እዚህ ጋር ደግሞ ሌላ የእንግዳ ክፍል አለ። ምናልባት ፓስተር የጸሎት ክፍል ያደርገዋል ብዬ ተስፋ አደርጋለሁ። ከዛ ደግሞ በመቀጠል ማስተር ቤድሩም አለ ማለት ነው። እንግዲህ ማስተር ቤድሩሙ በጣም ነው የሚያምረው። ፊኒሺንጉ ገና ሳያልቅ ማለት ነው። እዛ ጋር ቆማችሁ የራሱ የሻወር ሽንት ቤት አለው ማስተር ቤድሩሙ። ከዛ ደግሞ እዚህ ጋር ቆማችሁ ፓስተር ለምድራችን ይጸልያል ማለት ነው። ለሀገራችን ይጸልያል እጁን ወደዛ ዘርግቶ። በዚህ አጋጣሚ ይህንን በጎነት ላደረጋችሁ ቤተሰቦች ለእህታችን እግዚአብሔር አምላክ ይባርክሽ፣ ዘመንሽ ይባረክ ማለት እንፈልጋለን። እንግዲህ የእግዚአብሔር መንግስት ስራ በመደጋገፍ አብሮ በመሆን በመቆም ያለንን በማካፈል በእንዲህ አይነት መንገድ ለሌሎች ደስታ መሆን ትልቅ በረከት ነው። እግዚአብሔር ይባረክ። እስቲ ወደ ሳሎን ደግሞ እንሄዳለን። እየተጸለየ ነው። አሜን። የጌታ የአምላካችን ስም የተባረከ ይሁን። እዚህ እንግዲህ በፓስተር ሸዋዬ ዳምጤ ቤት እግዚአብሔር በቴትዬ ቤት እግዚአብሔር ባደረገው ተአምር ጉብኝት ምክንያት እዚህ ተሰብስበናል። ክብር ሁሉ ለሱ ይሁን። በመካከላችን ከአሜን ቲቪ ሰብልያ አለች፣ እዚህ ወገኖች አሉ፣ ዘማሪ ጆይስ አለ እና የጌታ ስም የተባረከ ይሁን። ጌታን ልናመሰግን መተናል እና ጠዋት ወደዚህ እየመጣሁኝ አንድ ቃል ወደ ውስጥ የመጣ ይህንን ቃል አካፍላለሁ ብዬ ልክ እዚህ ስመጣ ደግሞ ፓስተር ስለ ደሞዝ አወራ። ይሄ ደሞዝህ ነው አለችኝ። ይህንን ያደረገች እህታችን ይህንን ቤት ለፓስተር ሸዋዬ የሰጠች እህታችንን እግዚአብሔር ይባርካት። አሜን። እግዚአብሔር ደሞዟን ሙሉ ያርገው። አሜን። የዘመኗን ቁጥር ይሙላላት። አሜን። በጤና ትባረክ። አሜን። ትውልዷ የተባረከ ይሁን። አሜን። እንባርካታለን። አሜን። የተባረከች ናት። አሜን። ከእግዚአብሔር ቃል
አንድ ስፍራ አካፍላችኋለሁ። የሚገኘው መልእክቱ ሕዝቅኤል ምዕራፍ 29 ላይ ነው። የሚገርመው የግብፅ የኃጢአቷ ጽዋ ወደ ላይ ወጣ ይላል። በጣም ጽዋዋ ሞላ፣ በእግዚአብሔር ፊት አመፃዋ ከፍ አለ። ያን ጊዜ ደግሞ ዓለምን የሚገዛ የነበረው ዓለምን ያስተዳድር የነበረው የጢሮስ መንግስት ነበረ። እግዚአብሔር ግብፅን የሚቀጣለትን አንድ ሰራዊት ፈለገ ይላል መጽሐፍ ቅዱስ። እና የተዘጋጀ ሰራዊት ሲፈልግ የባቢሎንን ንጉሥ ናቡከደነጾርና ሰራዊቱን አገኘ ይለናል። የጌታ ስም የተባረከ ይሁን። እና የባቢሎኑን ንጉሥ ናቡከደነጾርንና ሰራዊቱን አገኘ። እግዚአብሔር ነው ያገኘው ግብፅን ለመቅጣት። ስለዚህ መንፈሱን አስነሳ፣ ናቡከደነጾርን እና ሰራዊቱን አስነስቶ ወደ ግብፅ ላካቸው። ሄዱና ግብፅን ቀጡለት። እንደዚህ የሚል ቃል አለ። ስለዚህ ጌታ እግዚአብሔር እንደዚህ ይላል፣ እነሆ የግብፅን ምድር ለባቢሎን ንጉሥ ለናቡከደነጾር እሰጠዋለሁ። ብዛቷንም ይወስዷል፣ ምርኳን ይማርካል፣ ብዝበዛዋንም ይበዘብዛል። ይህም ለሰራዊቱ ደሞዝ ይሆናል። ከፋርስ ንጉሥ ከጢሮስ ከነገስታቱ ንጉሥ ከጢሮስ መምጣት ነበረበት። የደሞዝ ክፍያው ማሰማራቱ መምጣት ነበረበት። ግን የፋርሱ ንጉሥ ይሄን አላደረገም። ስለዚህ እግዚአብሔር ራሱ ናቡከደነጾርና ሰራዊቱን አስነስቶ ወደ ግብፅ ላከ። ከዛ ምን ይሆናል? በጣም የሚገርመው ቁጥር 20 ላይ ደግሞ እንደዚህ ይላል፣ ስለ እኔ ሰርተዋልና ስለ አገልግሎቱ ደሞዝ የግብፅን ምድር ሰጥቻለሁ ይላል እግዚአብሔር። በዚያን ቀን ለእስራኤል ቤት ቀንድን አበቅላለሁ፣ በመካከላቸውም ለአንተ የተከፈተ አፍን እሰጣለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ። እንግዲህ አስቡ፣ ከእግዚአብሔር ናቡከደነጾርና ሰራዊቱን ደሞዝ አልተቀበሉም። በባዶ ነው ያገለገሉት። እንዲሁ ዝም ብለው ነው ያገለገሉት። ትእዛዜን ሊፈጽሙ ነው ያገለገሉት። ትእዛዜን አክብረው ነው የወጡት። ትእዛዜን አክብረው ነው ያገለገሉት። ስለዚህ አለ እግዚአብሔር፣ እኔ አለ ናቡከደነጾር ከጢሮስ እጅ ደሞዝ ባይቀበል አለ እኔ እግዚአብሔር ለነሱ ደሞዝ አድርጌ ግብፅን እሰጣለሁ። አሜን። እና ለነሱ አለ ራስ ሁሉ የተላጨ ጫንቃ ሁሉ የተላጠ እስኪሆን ድረስ አገልግለዋል አለ። ስለዚህ ስለኔ ሰርተዋልና ስለኔም አገልግለዋልና እኔ ለናቡከደነጾርና ለሰራዊቱ ደሞዝ እከፍላለሁ። አሜን። በዚህም ቤት የሆነው ይሄ ነው። መክፈል የነበረበት አካል ሌላ ነበረ እኮ። ያ አካል አልከፈለም። ነገር ግን እግዚአብሔር የሚታዘዙት አሉ፣ የሚሰሙት አሉ። ደሞዝ ሊከፍል ሲነሳ አሜን ብለው የሚታዘዙት አሉ። እኔ በጣም የገረመኝ የናቡከደነጾርና የሰራዊቱ ሰዎችን ወደ ሲኦል ነው የሸኙት። ማለት በእግዚአብሔር ላይ አመጽ ያደረገ መቼም ገነት አይገባም። ሰዎችን ወደ ሲኦል ለሸኙ ለናቡከደነጾርና ለሰራዊቱ ደሞዝ እሰጣለሁ ብሎ ከተነሳ እስቲ አሜን። ደግሞ በፈቃዳቸው ስለ ወንጌል ሕይወታቸውን ለሰጡ ዘመናቸውን ለሰጡ ለማዳን በየገጠሩ በየጢሻው ለተራመዱ ለሮጡ ላገለገሉት ወጣትነታቸውን ለሰጡት እድሜያቸውን ለሰጡት ለባሪያዎቹ እንደ ፓስተር ሸዋዬ አይነቶቹን ሃሌሉያ ደሞዝ ሊከፍል እግዚአብሔር ተነሳ። የሚበልጥ ደሞዝ አለው እግዚአብሔር። የሚበልጥ ክብር አለው እግዚአብሔር። ሃሌሉያ። እቺ ትንሿ የምድር ደሞዝ ናት። የሚበልጠው አክሊል ደግሞ በላይ አለ። የሚጠብቅህ አክሊል አለ። ይሄ ቤት የሚጠብቀው አክሊል አለ። ጌታ ይባረክ። ስለዚህ እግዚአብሔር ደሞዝ ይከፍላል። ዛሬም የምታገለግሉ በተለያየ እጦት ውስጥ ያላችሁ፣ በተለያየ እጥረት ውስጥ ያላችሁ፣ በብዙ ጉስቁልና ውስጥ እግዚአብሔርን እያገለገላችሁ ያላችሁ እግዚአብሔርን ጠብቁት። ይመጣል። ይመጣል። ደሞዝ ይዞ ይመጣል። ይከፍላል። እግዚአብሔርን ጠብቆ ያፈረ የለም። እሱን ተማምኖ የወደቀ የከሰረ የለም። ሃሌሉያ። የጌታ ስም የተባረከ ይሁን። ይኸው ፓስተር ሸዋዬን እግዚአብሔር ባረከን። በቃ ጸሎታችንን እግዚአብሔር ሰምቶ መለሰልን። ለዚህ ቀን እግዚአብሔር መጣለት። ኢየሱስ ያድናል። እግዚአብሔር የማንም እንባ ባለዕዳ አይደለም። የጌታ ስም የተባረከ ይሁን። ፓስተር የጌታ ኢየሱስ ይባርክ። በጣም በትህትናው የሚታወቅ ዝቅ በማለት የሚታወቅ
በየሸለቆው በየገጠሩ እየሄደ ደከመኝ ሰለቸኝ ሳይል በብዙ ጤና ጉድለት ውስጥ በብዙ እጦት ውስጥ በብዙ እጥረት ውስጥ ሲያገለግለው የነበረ እግዚአብሔር ከላይ ታማኝነቱን አይቶ መታዘዙን አይቶ አንተ በጎ ታማኝ ባሪያ ብሎ አሜን ለባሪያው ደሞዝ ሊከፍል መጣ። እቺ ትንሿ ደሞዝ ናት፣ ገና ይቀጥላል። አሜን ከሰው አይደለም። ሰውን ማድረግ አይችልም፣ እግዚአብሔር ነው ማድረግ የሚችለው ይሄንን እና ረጅሙን ዘመን የእውነት ፓስተራችን ባገለገለበት ዘመን ምንናፍቀው አገልግሎት ነው ያገለገለውና የተደረገው ነገር እሱም ብቻም ሳይሆን መላ የዘማሪዎችና የሙዚቀኛ በጠቅላላ የተደሰተው ስንሰማ እጅግ በጣም ተደስተናል። ኢቫስማ የሙዚቀኛና የዘማሪያን የአብያተ ክርስቲያናት ህብረት በጣም ተደስተዋል። ለዛ ነው ዛሬ እኔ እዚህ የተገኘሁት እግዚአብሔርን ለማመስገን ስለ ፓስተራችንና እግዚአብሔር አብስቶ ይባርክ። እንኳን ደስ አለ፣ እንኳን ደስ አላችሁ ቤተሰብ ጠቅላላ። እግዚአብሔር ስለ ሁሉ ይባረክ። እኔም ፓስተር ስለ ዋጋ ብዙ ተናግረዋል። እኔ ውስጥም ዋጋዬን የሚከፍለኝ ወሮታዬ ደሞዜን የሚሰጠኝ ለትቀለቤ እግዚአብሔር አይደለም ወይ የሚያኖረኝ? እኔ ከሱ በስተቀር ጌታም የለኝ። ዋጋዬን የሚከፍለኝ ወሮታዬ ደሞዜን የሚሰጠኝ ለትቀለቤ እግዚአብሔር አይደለም ወይ የሚያኖረኝ? እኔ ከሱ በስተቀር ጌታም የለኝ። እርሱ ጌታዬ ነው፣ እርሱ ንጉሴ ነው፣ እርሱ አምላኬ ነው፣ እሱ ጌታዬ ነው፣ እሱ ጌታዬ ነህ። አንተ ንጉሴ ነህ፣ አንተ አምላኬ ነህ፣ አንተ ጌታዬ ነህ። ዋጋን የሚከፍል እግዚአብሔር ነው። ሰው ፈልጎ አይሰጥም፣ እግዚአብሔር ተጭኖት እንጂ እና አንዳንድ ይሁን ሌላለሁ ለአንድ ሰው የተደረገው ለእኛ እንደተደረገ አስበን ነው እግዚአብሔር የምናመሰግነው። እና ለፓስተር መደረጉ ለእኔ እንደተደረገ ነው። ፓስተር ያሬድ እንደተደረገ ለእናንተ እንደተደረገ ነው። ተመልካቾቻችን አሁን የምገኘው እንግዲህ በፓስተር ሸዋዬ ዳምጤ እግዚአብሔር አምላክ ባደረገው መልካም ነገር በቤቱ ተገኝተን ነው። እግዚአብሔር መልካም አድርጓል፣ አስደንቆናል። ምን ተሰማ ፓስተርዬ? ቃል የለኝም። አዎ ቃል የለኝም። ቃል የለኝም። የተሰማኝ ነገር ቢኖር ያው የሚቀጥል የአገልግሎት ዘመን እንዳለ ስራ እንዳለ አልሞትም፣ በህይወት እኖራለሁ፣ በእኔ ጀምረውን እሱ እንደገና ይጨርሳል የሚል ተስፋ ነው ውስጤን የወረሰው። ጌታ ይባርካችሁ። ክብራችሁን ስለመጣችሁ በእውነት ደስታችን ነው ብላችሁ የመጣችሁ ተባረኩ። እንግዲህ ፓስተርዬ ከዚህ ቀደም ፓስተር ያሬድ ማሩም እንግዲህ ብዙ ሙከራ ተደርጎ ነበር ቤት ላንተ ለማዘጋጀት። እንግዲህ የተቻለን ነገር ተደርገዋል። እግዚአብሔር ደግሞ የወደደው ይህንን ነው። አንተ በእድሜ ብዙ አገልግለሃል። በሚፈለግበት ጊዜ እንኳን ዛትማች ልብህ እንትን አላለም። በቃ እግዚአብሔር እንዲሰራና እግዚአብሔር የወደደውን እንዲያደርግ ነው የምትናገረውና ያ ደግሞ ለኛ ትምህርት ነው ለምናገለግል ሰዎች። እና እንደው ፓስተር ይሄንን ፕሮግራም የሚከታተሉ በአገልግሎት ውስጥ ያሉ ሰዎች ቅድም ደሞዝ ነው ብሎም ፓስተርም ሲያገለግል ነበርና ምን የምትለው ነገር አለ? ባይኖርም ባይደረግም እግዚአብሔርን እስከ መጨረሻው ማገልገል ፍሬው እንደዚህ ነውና ምን የምታስተላልፈው መልእክት አለ? የጳውሎስ አገልግሎት መነሻ ምዕራፍ ሆኖ በጳውሎስ አገልግሎት ላይ ትልቅ ነገር ያደረገ ባርናባስ ነው። ከተለወጠ በኋላ ደቀ መዛሙርት ፈሩት፣ በአሳዳጅነቱ ስለሚያውቁት። አትፍሩት፣ ጌታ ተገልጦለታል፣ አግኝቶታል ብሎ ወደ ደቀ መዛሙርት ያመጣው ባርናባስ ነው። እና እኔ ኤርትራውያን፣ ኢትዮጵያውያን በዓለም ዙሪያ ያላችሁ የኔ አገልግሎት የኔና የቤተሰቤ አገልግሎት እዚህ የደረሰው በእናንተ ነው። ክብር ለጌታ ይሁን። ዛሬ አልጀመረም። በእውነት ባላችሁ ነገር ሁሉ ተሰጥታችሁ እኔ 53ኛ ዓመት ያሁን ስዘምር እንግዲህ በመዝሙር ብቻ እና እንደው 53 ጥቅምት 15 ጀምሮ 53 ግን
እዚህ እንድደርስ ልምላሜም አቅሜም ጉልበቴም ይህንን ፕሮግራም የምትከታተሉ ሁሉ በዓለም ዙሪያ ያላችሁ አስተዋጽኦ አላችሁ። እቺ እህት ቅድም ከፓስተሬ ጋር አብሬ መተን ስናገኛት ቁልፉን ምኑ ስታስረክበን በጣም የሚደንቀው ነገር ያለችው ነገር እኔ የለሁበትም በሕይወት ዘመን ሁሉ ስታስደምመን መጀመሪያ ያገኘችን ቀን እንደውም ምድር ቤተክርስቲያን ምድርን በሸተተችበት በዚህ ጊዜ መቃብር ላይ ቆመህ በውቢቱ ኢየሩሳሌም ብለህ የዘመርከው ዝማሬ አይረሳኝም ብላ አለቀሰች። ራሷ ከፈተችልን በእንትን ላይ በስልኳ ከፍታ እና እኔ አይደለሁም የብዙዎች ድጋፍ እዚህ አድርሶናል። እኔና ቤተሰቤ በኢትዮጵያ ቤተክርስቲያን ታሪክ እኔ ሮም ላይ ሄጄ ነው ደሞዝ የሚባል ነገር ያየሁት እንጂ ወር ደሞዝ ተቀብለንም አናውቅም። በገዛ ቤታችንም ስናገለግልና የናንተ የተመልካቾች የአድማጮች በቃ አስተዋጽኦ እዚህ አደረሰን። አለመለመን አጥንቶቻችንን አለመለመ፣ ጸጋችንን አለመለመ። ስለዚህ የምለው ነገር ቢኖር ይሄ ጅማሬ ብቻ አይደለም። በእውነት ከልጅነታችን ዘመን ጀምሮ ዘርታችኋል። በዓለም ዙሪያ በአገር ቤትም ከአገርም ውጭ በዓለም ዙሪያ ያላችሁ ቅዱሳን ኤርትራውያን፣ ኢትዮጵያውያን በጣም እወዳችኋለሁ። ሞክራችኋል። ቅድም ሰብሊ እንዳለችው ባለፈው በ2017 በኤልሻዳይ ቴሌቪዥን ሁሉ ተላልፏል። እኛን ለመርዳት የተደረገው ፓስተር ያሬድ መቼስ የሮጠው መሮጥ ቀላል አይደለም፣ ግን ጊዜው ሁኔታው አመቺ አልነበረምና የታሰበው ነገር ሊደረግ አልተቻለም ካለው የኑሮ ሁኔታ አኳያ። ግን ይሄው የእናንተ እንባ ደግሞ ይሄንን ወለደ። እግዚአብሔር በዓለም ዙሪያ ያላችሁትን ይባርካችሁ። ይባርካችሁ። ሙሴን የደገፉ የአሮንና የሆርን እጆች በእውነት ለድል በአማሌቅ ላይ በእውነት በጠላቶች ላይ እንዲበረታ እንዳደረጉ ያቆማችሁኝ 53 ዓመት እንድዘምር ያደረጋችሁኝ እናንተ ናችሁ። እኔ ካሴን ሸጬ አላቅም። ቁጥር 9ን ካሴት ብቻ አንድ ሙስሊም አሳትሞልኝ በስደት እኔ ናይሮቢ ነበርኩና ቤታችን ብዙ ስደተኞች ስለነበሩ ባለቤቴ በጣም ጎበዝ ናት። እኛ ብዙ ስደተኞች የእምነት ስደተኞች የኢኮኖሚ ስደተኞች ስለነበሩ ለነሱ ይሆን ዘንድ ቁጥር 9 ማራናታ የሚለው ካሴት ብቻ ነው የተሸጠው። አንድ ሙስሊም ነው ያሳተመልኝ 50 ሺህ ብር ሰጥቶ። የሚገርማችሁ ነገር በዛ ዘመን በ83 ዓመተ ምህረት ማለት ነው በኢትዮጵያ አቆጣጠር እኛ የተሰጠነንም ጸጋ ለቤተ ክርስቲያን የሰጠነው መዝሙሩም ሸጠንም አናቅም እና ግን ጸጋችሁ ቸርን ባገኛችሁት ሁሉ የረዳችሁኝ በዓለም ዙሪያ ያላችሁ ቅዱሳን ወገኖቼ እግዚአብሔር አብዝቶ ይባርካችሁ። ተመልካቾቻችን እንግዲህ እግዚአብሔር ባደረገው መልካም ነገር በእውነት ልክ ጆይስም ቅድም ሲናገር ነበር ለፓስተር የሆነው ነገር ለኛ እንደተደረገ ቆጥረን በጣም ነው ደስ ያለን። እግዚአብሔር እንግዲህ የብዙ ጊዜ ጸሎትን በ4 ቀን እንዲመልሶ ስላስደነቀ መልካም ስላደረገ ከልብ እግዚአብሔርን እናመሰግናለን። ፓስተር ያሬድ እንግዲህ ከመጀመሪያው ጀምሮ ነበር ከአዳማው ጀምሮ ስለነበር እንደው የምትለው ነገር ካለ? እኔ በጣም ደስ ያለኝ ነገር የፓስተር ሸዋዬና የቴትዬ ጉዳይ በጣም ሁሌ ያስጨንቀኝ ነበር። ከቅዱሳን ጋር ከነሰብሊም ጋር እነ ፓስተር ደረጀ የተለያዩ ሰዎችም ከኛ ጋር ነበሩ። አብረንም ኮሚቴ ሰብስበን እንጸልይ ነበረ። በስነ ስርዓት እየተገናኘን ከፓስተር ጋር አይደለም እኛ ለብቻችን ተገናኝተን እንጸልይ ጊዜ ወስደን እየጸለይን ነበረ እና ጸሎታችን ተሰምቶ ዛሬ በእውነት እኔ በጣም ነው የተደነቅኩት። የእግዚአብሔር ስራ ከአይምሮ በላይ ነው የሆነው። ምክንያቱም ለካ እግዚአብሔር ሰው አለው። አሜን። በጣም ብዙ ሰዎች አሉ እኮ በሀብት ላይ ሀብት እየጨመሩ የሚሄዱ ሰዎች አሉ። አጠገባቸው ያለውን ወንድም የማያዩ ብዙ ሰዎች አሉ። እህታቸውን የማያዩ የተጎዱትን የማያዩ። ግን ይቺ እህታችንን እግዚአብሔር ልቧን ቀስቅሶ ለዚህ ስራ እግዚአብሔር ላየው ስራ ስላነሳሳት በእውነት አሁንም ዘመኗን ይባርካል። የዘመኗ ቁጥር ሙሉ ይሁን እና እግዚአብሔር በሷ በኩል አሳረፈን እና ስንሰማ ጓደኞቼን ጠራኋቸው። ሰብልዬም ጆይስም በጣም ጓደኞቼ ናቸው። መምጣት አለባችሁ፣ መተን ጌታን ማመስገን አለብን ብለን ፓስተርዬ በጣም ደስ ብሎናል። እግዚአብሔር ርስቱን አይጥልም። እግዚአብሔር የመረጣቸውን አገልጋዮችን አይረሳም። እግዚአብሔር አይጥልም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ይረሳ ዘንድ ሰው አይደለም ይላል መጽሐፍ ቅዱስና ያገለገልነው እግዚአብሔር
የሚጥል አለመሆኑን በአክባር በተግባር እዚህ የተረዳሁት ነውና እግዚአብሔር አምላክ ስሙ የተባረከ ይሁን። ስለተደረገው ነገር ደስ ብሎኛል። ተመልካቾቻችን እንግዲህ በፓስተር ሸዋዬ ዳምጤ በአዲሱ መኖሪያ ቤት ተገኝተን እንግዲህ ሲያልቅ ደግሞ ድጋሚ ኬክ ይዘን እንመጣለን፣ አበባ ይዘን እንመጣለን። በሰፊው ደግሞ እናመሰግናለን እግዚአብሔር ስላደረገው መልካም ነገር፣ ለፓስተርም ደግሞ ላደረግሽው መልካም ነገር እህታችንን ከልብ እናመሰግናለን። ምንድነው ትምህርት የሚሰጠን በተለያየ መንገድ በቤተ ክርስቲያን ውስጥ የሚያገለግሉ ደሞዛቸው እግዚአብሔር የሆነ እድሜያቸውን ጊዜያቸውን የሰጡ ሰዎች አሉና ቆም ብለን ምን ላይ ናቸው እንዴት ናቸው ብለን መጠየቅ እንዳለብንና የነሱ ደስታ ደግሞ የእግዚአብሔር ደስታ ነው። ስለዚህ እግዚአብሔር ባሪያዎቹን አገልጋዮችን የሚባርከው በእኛው ነው በሰዎች ነውና ለእያንዳንዳችን የቤት ስራ የሰጠ ነው ብዬ ተስፋ አደርጋለሁኝ። ፓስተርን ማግኘት እፈልጋለሁ። በአዲሱ ቤት አዲስ እቃ፣ አዲስ ሶፋ፣ አዲስ ወንበር ያስፈልጋል ለምትሉ ሰዎች ደግሞ የፓስተርን ስልክ ቁጥር እዚህ ጋር እናስቀምጣለን። ስለዚህ ፓስተርን በቀጥታ ታገኙታላችሁ፣ ሰርፕራይዝ ማድረግ ትችላላችሁ። ስለዚህ ስለዚህ ደግሞ ፓስተርም ቤተሰቡም ወደዚህ ሙቭ ሲያደርጉ እንመጣለን። እንደገና እናመሰግናለን። ፓስተርዬ እግዚአብሔር ይባርክ። በመጨረሻ እንግዲህ እስቲ አዲሲቱ ኢየሩሳሌም የምትለው መዝሙር አዚምልንና እንለያያለን። በውቢቱ ኢየሩሳሌም በቅድስቲቱ ሀገር፣ በውቢቱ ኢየሩሳሌም በቅድስቲቱ ሀገር ተስፋ አለን እኛ በጌታ ለዘላለም ልንኖር። አልፈን የሞትን መንደር ከዚያ ወዲያ አልፈን የሞትን መንደር፣ አልፈን የሞትን መንደር ከዚያ ወዲያ አልፈን የሞትን መንደር። ስጋ ከኛ ተገፎ አሮጌ ሁሉ አልፎ፣ ስጋ ከኛ ተገፎ አሮጌ ሁሉ አልፎ እንለወጣለን ጌታን እንለብሳለን፣ እንለወጣለን ጌታን እንለብሳለን። ተመልካቾቼ እንግዲህ በፓስተር ሸዋዬ ዳምጤ መኖሪያ ቤት ያደረግነው ቆይታ ይህንን ይመስላል። እግዚአብሔር አምላክ መልካም አባት ነው። እንግዲህ በጌታ የሆነ ሰው ጸልዮ ባርኮ አመስግኖ ነው የሚለያየው ማለት ነው። ይህንን በጎነት ላደረገችው እህት እንግዲህ ወገኖች ፓስተሮች እየጸለዩ ይገኛሉ ማለት ነው። ሁላችሁንም ልናመሰግን እንፈልጋለን። በጎፈንድሚ ውስጥ ላደረጋችሁት መልካምነት፣ በጸሎታችሁ በአብሮነት ከፓስተር ጋር ለነበራችሁ ጌታ ይባርካችሁ ማለት እንፈልጋለን። አሜን ቲቪ የወንጌል ድምጽ ነው። ይህንን የወንጌል ድምጽ ደግሞ እናስተጋባለን። እንወዳችኋለን። ተባረኩ።